እሺ እንዴት ዋላችሁ? አሜን። እግዚአብሔር የተመሰገነ ይሁን ይህን ጊዜ ስለሰጠን። በጣም ጥሩ ጊዜ ላይ ነው ያለነው። ጳጉሜ ወር ነው፣ የአመቱ መጨረሻ ነው። በተጨማሪ ደግሞ አዲሱን አመት የምንቀበልበት ጊዜ ላይ ሆነን ነው። ያው ይሰማል አይደል? ድምጽ የምንቀበልበት ጊዜ ላይ ሆነን ነው የተገናኘ ነው። በጣም ጥሩ ጊዜ ላይ ነው። አሁን በአሁን ሰዓት ያው ከምሳ በኋላ ስለተገናኘን ያው ሰውነታችን ምግብ የመፍጨት ስርዓት ላይ ነው ያለው። ድካም ሊኖር ይችላል፣ ሙቀትም አለ። በጣም በቃ ሪላክስ አድርገን እርስ በርስ እየተወያየን አንዳንድ ነገሮችን እንቀያየራለን እና ብዙ የመማር የማስተማር አይነት ሂደት አይደለም አሁን የምናየው ነገር። እዚህ ላይ እያንዳንዳችን ሀሳብ እንሰጥበታለን። ልንነጋገር ያሰብነው ዛሬ ሰው የተፈጠረበት ምክንያት አለ ካለ ምንድነው? እንዴት ነው ልናውቀው የምንችለው? እንደገና ደግሞ ማወቁስ ምንድነው የሚጠቅመን? እነዚህን አራት ጥያቄዎች አያይዘን በተሰጠን አንድ ሰዓት ጊዜ ውስጥ ለማየት እንሞክራለን እና በዛ ጊዜ ውስጥ ግን የእናንተ ተሳትፎ በጣም በሰፊው ያስፈልጋል ማለት ነው። እና ሰው ለምን እንደተፈጠረ ሰው ለምንድን ነው የተፈጠረው ወይም ለምን ተፈጠርክ ተብሎ አንድ ሰው ቢጠየቅ በቀላሉ ሊመልሰው ይችላል። ግን የምናያቸው አሁን እየተኖረ ያለውን ህይወት ስንመለከት ሰው ለምን እንደተፈጠረ አውቆት የሚኖር ይመስላል? ሲታይ አይመስልም። ሁሉ የሚሮጥበት ነገር አለ። የምንሮጥበት ነገር ጉዳዩ ሌላ ነገር ሆኗል። እና ይሄ ሁሉ የምናየው ዓለም ላይ እንደሚታየው ነባራዊ ሁኔታ ላይ የሚታዩት ነገሮች በሙላ ሰው ለምን እንደተፈጠረ ካለማወቅ የተነሳ ነገር ነው። እና ሰው ለምን የተፈጠረ ግን ይመስላችኋል? እናንተ የሁላችሁም ሀሳብ ይኖራችኋልና ለምን የተፈጠረ እንደሚመስላችሁ ሀሳብ ካላችሁ አንዳንድ ሀሳብ ስጡኝና ከዛ እንሄድበታለን። ሀሳብ ካለ እስቲ ከእናንተ እንጀምርና ሀሳብ አለ ሰው ለምን ተፈጠረ ወይም እኔ የተፈጠርኩበት ለዚህ ጉዳይ ነው ብለሽ የምትዩ ካለ? በጣም ጥሩ። እግዚአብሔር ይሁን። አሁን መልካም፣ አሪፍ፣ ቆንጆ ሀሳብ። ትክክል። በጣም ቆንጆ ሀሳብ። ሌላ ሀሳብ አለ ካለ? አዎ ትክክል። እናንተ ያላችሁት ነው። ያው እንደዛ ነው ነገርየው። ሰው ለእግዚአብሔር እየተገዛ ፍጥረትን ሁሉ እንዲገዛ ተደርጎ ነው የተፈጠረው። እግዚአብሔር ብሉ ከማለቱ በፊት ስሩ ነው ያለው። ስለዚህ ሰው ከእግዚአብሔር የተሰጠው ስራ አለ ማለት ነው በመጀመሪያ ደረጃ። ስለዚህ ያም ስራ ወይም ተልእኮ ራእይ ይባላል። ማገልገል ማለት ነው። ሰው ለማገልገል ነው የተፈጠረው። እግዚአብሔርን እያመሰገነ ግን የሚሰራው ስራ ደግሞ አለ። እግዚአብሔርን የሚያከብርበት ሌላ አገልግሎት አለ ማለት ነው። ይህንን አገልግሎት ስናገለግል፣ ይህን ስራ ስንሰራ እግዚአብሔር ከኛ ጋር ነው የሚሆነው። ድካም የሌለበት ህይወት ነው ማለት ሰው ሰርቶ ለፍቶ መኖር ይገባዋል። አይ ነው ግን አሁን የምታዩትን ያህል እረፍት የሌለሽ ህይወት፣ ሰላም የሌለው ህይወትን አይደለም የሚኖረው። ስኬት አለ፣ አባጣ ጎርባጣም ቢኖር እግዚአብሔር ከሱ ጋር ስላለ እረፍት አለ እና እግዚአብሔር ከሱ ጋር እስካለ ድረስ በማዕበልም በወጀብም መንገድ እንዳለ ሁሉ ኑሮው የእረፍት መንገድ ነው፣ የተቃና መንገድ ነው የሚኖረው ማለት ነው። ስለዚህ ራእዩ ምንድን ነው ታዲያ? የሰው ራእይ ምንድን ነው? ራእይ ራሱ ምንድን ነው? ራእይ ምንድን ነው? ራእይ ምን ይመስላችኋል? ስለ ራእይ የምትለኝ ነገር ካለ አንድ ቃል። የስ አላማ ነው ማለት ይሄ ንብረት ሀብት ምናምን ነገር ሳይሆን የመጣበት ወይ ጊዜ ነው የሚያሳካው ነገር አለ። እውነት ትክክል። ራእይ የሰው ልጅ የህይወት ካርታ ማለት ነው። አንድ ፕሌን ከአንድ አካባቢ ተነስቶ ወደ አንድ አካባቢ ከመድረሱ በፊት የሚሄድበት መስመር፣ ጭኖት መሄድ የሚገባውን ነዳጅ፣ ሁሉ ነገር ኤቭሪቲንግ አሟልቶ እንደሚነሳ ሁሉ ካርታውን ይዞ አሟልቶ እንደሚነሳ ሁሉ የሰው ልጅ ሲመጣ ራእይ አለው፣ ሚሽን አለው፣ ሁሉ ነገር ተሰጥቶት ነው እና ራእይ መክሊታችንን በመጠቀም ለጥሪያችን መልስ በመስጠት በዓለም ላይ የምናመጣው አወንታዊ ለውጥ ወይም ፋይዳ ነው ማለት ነው። ስለዚህ ምንድነው አወንታዊ ለውጥ ወይ ፋይዳው ምንድነው ካለን የዋናው አገልግሎት ማለት ነው። እኔ ላንተን የተፈጠርኩት አንተ ወይ ለኔ ነው ወይ ለሱ ሊሆን ይችላል፣ እሱ ደግሞ ለዛኛው ሊሆን ይችላል። እርስ በርስ በማገልገል እንደዚህ ተያይዘን ስንኖር
በጣም እረፍት የተሞላበት የእግዚአብሔር በረከት የፈሰሰበት ህይወት እንኖራለን ማለት ነው። ስለዚህ ራእያችን ዋናው ነገሩ የምንጠቀመው መክሊት አለን። ያ መክሊት የተሰጠን ከእግዚአብሔር ዘንድ ነው። መክሊት ማለት ስጦታችን ነው ማለት ነው። እንደገና ደግሞ ጥሪ ደግሞ አለን የምናገለግልበት፣ ያንን መክሊት ተጠቅመን የምናገለግልበት ከእግዚአብሔር ዘንድ ደግሞ የተሰጠን ጥሪ አለ ማለት ነው። ስለዚህ ያንን ጥሪ መክሊታችንን ተጠቅመን ያንን ጥሪ ለዛ ጥሪ መልስ በመስጠት በዓለም ላይ የምናመጣው አወንታዊ ለውጥ ወይም ፋይዳ ነው ማለት ነው ራእይ ይሄ ከሆነ አሁን መክሊትና ራእይ ጥሪ አንድ አይነት ነገር ይመስላሉ አይደለ? መክሊትና ጥሪ ይመሳሰላሉ ግን ይለያያሉ። አሁን ለምሳሌ ጥሪያችንን ብናይ ጥሪያችን ምን ሊሆን ይችላል ብለን ብናስብ ታሪክን የማንበብ፣ የመጻፍ፣ የመናገር፣ የሰውን ስሜት የሚያነቃቃ ንግግር ማድረግ፣ የሚያዝናኑ አስቂኝ ቀልዶችን በንግግር ወይም በጽሁፍ መግለጽ የመቻል፣ የስዕል፣ የቅርጻ ቅርጽ፣ የጥበብ ስራዎችን የመስራት፣ ሙዚቃ ስራዎችን በድምጽ ወይም በሙዚቃ መሳሪያ ሙዚቃዎችን መጫወት ሊሆን ይችላል። የተለያየ ስፖርታዊ እንቅስቃሴዎችን ማዘውተር፣ አቅመ ደካማ ሰዎችን፣ አሳዳጊ የሌላቸው ህጻናትን መርዳት፣ ማስተማር፣ መጻፍ፣ መገንባት በተለያየም ነገር ሊወሰድ ይችላል። ቤት መገንባት ወይ የሆነ ነገር ብቻም ላይሆን ይችላል። ችግሮቻችንን መፍታት፣ ሰውን መርዳት፣ መንከባከብ፣ ሰዎችን ማስተባበር እና ሌሎችም ብዙ ሊሆን ይችላል። ጥቂቶች ናቸው የተጠሩት። ይሄ ጥሪ ነው ማለት ነው። አንዳንድ ሰው ሲያደርገው ወይም ሳይታወቀው ሲያደርገው የሚውል ማለት ነው። ለምን እንደሚያደርገው አንዳንዴ ላያውቀው ይችላል። ወይም ደስ ስለሚለው ሳያስበው ሰው ሳይጠራ ወይ እዚህ ቦታ አግዘኝ ሳይባል ፓርቲሲፔት ሲያደርግ የሚውላቸው ነገሮች ናቸው። ግን ሌሎችም አሉ፣ ብዙ ናቸው። ያው ጥቂቶቹ ለምሳሌ ያልነው የጠቀስናቸው። መክሊታችንን እንየው። ምሳሌ ነው፣ በጣም ጥቂት ነው የጠቀስናቸው። ብዙ ሊሆኑ ይችላሉ። መክሊት ማለት ስጦታችን ነው። ሰው ያለው አንዱ ሰው ከሌላው ሰው የሚለይበት ማለት ነው። ስለዚህ ታሪክን መተረክ ሊሆን ይችላል። ታሪክን የመተረክ ችሎታ ያላቸው ሰዎች አሉ። ይሄ ለተወሰነ ሰው ነው የሚሰጠው፣ ለሁሉም ሰው አይደለም። የመናገር ችሎታ ያለው ሰው፣ የፈጠራ ችሎታ ያለው ሰው፣ ክሬቲቪቲ፣ ለመቀለድ የተፈጠሩ ኖርማል ራሱ እያወሩ ወይም ዝም ብሎ ቁጭ ብለው ተፈጥሮ ሰውን በቃ የሚያዝናኑ የሚያስቁ ሰዎች አሉ። ስጦታ ነው። ማዜም ይሄ ድምጽ ስጦታ ማለት ነው። ስጦታ ነው። ማዳመጥ መቻል፣ ሁሉ ሰው ለማዳመጥ አልተሰጠውም። መጻፍ፣ ማስተባበር፣ የማስተባበር ችሎታ ያላቸው ሰዎች አሉ። ይሄ ግልጽ ነው። አንዳንዴ እናያለናል። አንዳንድ ቦታ ላይ ሰው ሳይታዘዝ ብድግ ብሎ ድግስ ውስጥ ሁሉ ቦታ ላይ የምናየው ሰዎች አሉ እና ማስተባበር ችሎታ ያላቸው ሰዎች አሉ። የመምራት እና ሌሎችም ብዙ ናቸው። በጣም ብዙ ስለሆኑ ጥቂቶቹን ለምሳሌ ያህል ነው። እና መክሊት ማለት ሰው የተሰጠው ሌላው ሰው የማያደርገው ያ ሰው ብቻ የሚያደርገው ወይም ደግሞ እንደዚህ አይነት ስጦታ የተሰጣቸው ሰዎች ብቻ የሚያደርጓቸው ስጦታዎች ማለት ነው። ይህ ከፈጣሪ ከእግዚአብሔር የተሰጠን ነገር ብቻ ነው፣ ማንም የማይሰጠን። አሁን ለምሳሌ መክሊታችንን በክህሎት ልናሳድገው እንችላለን። ትምህርት ቤት ገብተን ዩኒቨርሲቲ ገብተን ምናምን ልናሰፋው እንችላለን። ካልተሰጠን ግን ትምህርት ቤት ዩኒቨርሲቲ ስለተማርን ፒኤችዲ ስለያዝንበት በዛ ነገር ላይ ስጦታ ከተሰጠው ሰው እኩል ግን አንሆንበትም። ከእግዚአብሔር የተሰጠው ሰው ሙሉ ነው በዛ ጉዳይ። ሳይማርም ሰው ሲያደርግ ያየውን ነገር እሱ በተሻለ ሊያደርገው ይችላል፣ ገብቶ ፓርቲሲፔት ሲያደርግ ማለት ነው። ለምን? የተሰጠው ነገር ስለሆነ። እና እንደዛ ከሆነ አሁን ጥሪያችንን አይተናል፣ መክሊታችንን አይተናል። እነዚህን አንድ ላይ አገናኝተን ነው ፋይዳ ያለው ነገር ልናመጣ የምንችለው። ስለዚህ ራእያችንን ለማወቅ የሚረዱን ራእያችንን ግን እናውቀዋለን። አሁን እንደዚህ ቁጭ ብላችሁ ስታስቡ ይሄ የኔ ራእይ ነው፣ በቃ እኔ እንደዚህ ነው ማድረግ ያለብኝ ብላችሁ አስባችሁ ታውቃላችሁ? እንዴት ነው ስለ ራእይ ስታስቡ? ወይስ ራእይ እንዲህ ሊሆን ይችላል ግን እንዴት አድርጌ አሳካዋለሁ፣ እሱን ማሳካት ራሱ ሌላ ችግር ነው ምናምን ብላችሁ አስባችሁ ታውቃላችሁ? ምንድን ነው ስለ ራእይ ስታስቡ የሚሰማችሁ? ምን ይሰማችኋል ስለ ራእይ?
ራዕይ ሊሆን የሚችለው ብዙ ጊዜ ብዙዎች ራዕያቸው አንድ ነው፣ ራዕይ አንድ ነው። ግን በዛ ውስጥ ግን ሊኖረን የሚችል የተጠራንባቸው ልናደርጋቸው የምንችላቸው በዛ ራዕይ ውስጥ ራዕይ ማለት የሆነ ጊዜ አድርገነው ኦኬ ተሳካ በቃ ብለን የምንለው አይደለም። ራዕይ ዴስቲኒ አይደለም፣ ጆርኒ ነው ራዕይ። ዝም ብለን ከተወለድንበት አንስተን እስከምንሞት ድረስ የምንኖረው ህይወት ማለት ነው ራዕይ ማለት። ግን በውስጡ ግን ግቦች እናስቀምጣለን። አሁን ለዚህ ጊዜ እንዲህ ይሄን እናደርጋለን፣ በዚህ ጊዜ ውስጥ ይሄን እናደርጋለን እያለን የራዕያችንን መንገድ መጓዝ ብቻ ነው። በዛ ነገሮች ውስጥ ብዙ የምናሳካቸው ብዙ ሰክሰስ የምናደርጋቸው ነገሮች ሊኖሩ ይችላሉ። ራዕይ ግን መንገድ ነው፣ በቃ ጀስት እየኖርን የምናልፈው መንገድ ነው ማለት ነው። ስለዚህ ራዕያችንን ብዙ ጊዜ ግቦቻችንን ራዕይ እናደርጋቸዋለን። አንዳንድ ጊዜ ያው ራዕይና ግብ አንዳንድ ጊዜ ትንሽ የሚቀላቀልበት ጊዜ አለ፣ ግን አይደለም። ግብ በራዕይ ውስጥ ሆነን ግብ እያደልን ይህን እያስቀመጥን በዚህ ጊዜ ይህን ልናደርግ በኋላ ላይ እናያቸዋለን ወደ መጨረሻ አካባቢ እና ይህን ልናደርግ እንችላለን፣ ይህን እንደዚህ ልናደርግ እንችላለን ብለን የምንላቸው ነገሮች ይኖራሉ። ሶ ራዕያችንን ለማወቅ የሚረዱን ነገሮች ስናይ ትንሽ አንዳንድ ነገር ገለጽ ሊል ይችላል። ራዕያችንን ለማወቅ የምንችልባቸው አንዳንድ ነገሮች ይሄ ሁላችንም ራሳችን ውስጣችን ነው የምታዩት። አሁን ለምሳሌ እኔ ይሄን ሳነብ ራሴን ውስጤን ነው ማየው። እያንዳንዳችን ይሄንን ስናይ ውስጣችን የሚሰማንን ነገር ፊል እናደርገዋለን። ለምን ያንዳችን ራዕይ ከዛኛው ራዕይ ጋር በቃ ይለያያል። እግዚአብሔር እያንዳንዳችንን በምክንያት ነው የፈጠረን፣ ለዛ ነው ማለት ነው። ስለዚህ ጥሩ የስነ ልቦና ላይ ስንሆን ውስጣችን የሚመሰክርልን ነው ይህንን ነገር ብናደርገው ብለን የምናስብበት ማለት ጭንቀት በሌለበት የሚያስጨንቀን ውጣ ውረድ የሌለ ብዙ ሳንጨናነቅ ቁጭ ስንል ብናደርገው ብለን የምናስበው ነገር ራዕያችን ሊሆን ይችላል። ግን ሌሎችም ምልክቶች መኖር አብረው ሊታዩ ይገባል። ስሜታችሁን የሚቀሰቅስ ነገር ይሄን ባደርገው ብላችሁ የምትሉት ነገር ራዕያችሁ ሊሆን ይችላል። መፍትሄ ለመስጠት የተፈጠራችሁበት የሚመስላችሁ ነገር የትኛው ነው? አሁን ለምሳሌ እናንተ ባላችሁበት ቦታ ከሌላ ሰው ይልቅ እናንተ የምታደርጉት እናንተ ለዛ ነገር የምትመረጡበት ነገር እና ያው ጀስት የኖርን ስለሆነ እስካሁን ድረስ የመጣ ነው። በአካባቢያችን እኮ ሰዎች ስለኛ ያውቃሉ፣ እኛ ብቻ ሳንሆን ሰዎችም ስለኛ ስለሚያውቁ ማለት ነው። እሱን ነገር እንመለከታለን። ሌሎች ሰዎች ለውጥ ያመጡበት ነገር እኛን የሚያነሳሳን ነገር ምንድነው? ሚዲያ ላይ ስታዩ፣ በየሶሻል ሚዲያ ኦር ቲቪ ላይም የሆነ የተሳካላቸውን ሰዎች ስታዩ ከልብ የሚቀሰቅሰን ነገር ይህን ነገር እኔም ባድርገው ብላችሁ የምትቆጩበት ለሁለት ሰው እኩል ላይሆን ይችላል። አንድ የተሳካለት ሰውን አንድ ሰው ዝም ብሎ ላይው ይችላል። ሌላኛው ሰው ደግሞ በጣም ውስጡ ሊነካውና ሊቀሰቀስበት ይችላል። ይህን ነገር እኔም ባደረኩት ይሆንልኛል ብሎ ሊያስብ ይችላል። ሌሎች ሰዎች የማይገነዘቧችሁ እነሱ ውስጥ የሌለ ወይም እኛ ጋር ብቻ ያለ ነገር ነው ብላችሁ የምታስቡት ነገር ምንድን ነው? ሌሎች ሰዎች ውስጥ የሌለ እና ያንን ነገር እሱንም ማሰብ ከዚህ ዓለም በኋላ ካለፍን በኋላ ያው ከዚህኛው ዓለም በኋላ ወደሚቀጥለው ዓለም ስንሄድ በዚህ ምድር ላይ ልንታወስ የምንፈልግበት ነገር ምንድን ነው? ሰው ቢያስታውሳችሁ እሱን ነገር ስታስቡት በምን መታወስ ትፈልጋላችሁ? እንዲህ ሰርቶ ነበር እንትና እኮ እንደዚህ አይነት ሙያት እንዲህ ያደርግ ነበረ ብላችሁ የምትሏቸው ነገሮች ከውስጣችሁ የማይጠፋው ነገር ምንድን ነው? በምንም አይነት ሁኔታ ውስጥ ብትሆኑ በየትኛውም አይነት ሁኔታ ውስጥ ማለት አንዳንድ ጊዜ የሆነ ነገር ተፈልጉና የሆነ ችግር ምናምን የሆነ በቃ ሲያጋጥማችሁ አይ ይሄ ነገር ለኔ አይሆንም ብላችሁ ሐሳባችሁን ልትቀይሩ ትችላላችሁ። ከሆነ ያ ነገር ውስጣችሁ ስለሌለ ነው፣ ስር ስለሌለው ነው። ስር ካለው ግን ችግርን ቢያጋጥማችሁ የሆነ ነገርም አልፎት መልሶ የሐሳብ ውስጣችሁ ይመጣል። እንደገና ይሄን ነገር ብታደርጉት ለምን አላደረጋችሁትም አይነት ነገር ብሎ ሊቀሰቅሳችሁ ይችላል። እና እሱንም ነገር ማየት ያስፈልጋል። ምንም ነገር ሳይከፈላችሁ ጥቅም ምስጋናም ሳታገኙ ብታደርጉት ደስ የሚላችሁ ነገር ምንድን ነው? ከሰው ምንም ሳትጠብቁ ማለት ነው። እና ይሄ ነገሮች በሙላ ራዕያችሁን ልታውቁ የሚችሉባቸው መንገዶች ናቸው። ስታደርጉት በሌሎች ሰዎች ላይ ለውጥ ወይም መልካም ተጽዕኖ እንዳመጣችሁ የሚሰማችሁ ነገር ምንድን ነው? እናንተ የሆነ ነገር በማድረጋችሁ ምክንያት እናንተ እዛ ቦታ ላይ ተገኝታችሁ የሆነ ነገር በማድረጋችሁ ምክንያት ሰዎችን ሰፖርት እንዳደረጋችሁ እንዳሳረፋችሁ የሚሰማችሁ ነገር ምንድን ነው? በደንብ እኛን የሚያውቁን ሰዎች የሚያረጋግጡልን ነገር ወይም ለየትኛውም ነገር መፍትሄ እንደሆናችሁ የሚሰጧችሁ የሚጠቁማችሁ ነገር ምንድን ነው? በነገራችን ላይ ሰዎች ስለኛ ያውቃሉ ብያለሁ እና ሰው አንዳንድ ጊዜ ባያደንቋችሁም የሆነ ችግር ሲፈጠር የሆነ ነገር ሲኖር
ናባካ አንተ ተብላችሁ ሰው በስነ ስርዓት እናንተን ሴሌክት አድርጎ ሲወስዳችሁ ወይ ነገር አድርግልን ከሌላው ሰው ተሽላችሁ ለችግር ስትጠሩ ለዛ ነገር እና ያ ነገሮችን የእናንተ ራእይ እዛ ውስጥ እንዳለ ማሳያ ምልክቶች ስለሚሆኑ እነዛን ነገሮች በደንብ መመልከት ያስፈልጋል። ሀሳብ ካለ ጥያቄ ካለ በመሃል መቀበል ይቻላል እና እነዚህ ነገሮች ራእያችንን ለማወቅ የሚረዱ ነገሮች ናቸው። እሺ ራእያችንን ለማወቅ የሚረዱ ነገሮች እነዛ ከሆኑ ራእይ የሌለው ሰው የህይወት ምልክት ምንድናቸው? ይሄን ስታዩት ምናልባት እዚህ ውስጥ ራሳችሁን ካገኛችሁ ራእያችሁን እየኖራችሁት አልነበረም። ራእይ የሌለው ሰው የለም፣ ግን ራእዩን የማያውቀው ሰው በሚል ይስተካከልና እና ራእያችንን ወይ አላወቅነውም ይሆናልና ራእይ የሌለው ሰው የህይወት ምልክቶች በሚል ያዘጋጇቸው አንደኛ የመኖር ፍላጎት ማጣት። በቃ የሆነ ጊዜ ላይፍ ስልችት የሚለው ሰው የሚኖርበት ራእይ ውስጡ ስለሌለ ነው። በነገራችን ላይ እኛ ሀገር ውስጥ ብዙዎቻችን ለማግኘት የምንጨብጠው ገንዘብ ነው። በጣም ብዙ ገንዘብ ማግኘት፣ ሀብታም መሆን፣ ኑሯችንን መቀየር ለኑሯችን መፍትሄ አድርገን ስለሆነ የምናስበው እና እሱን ደግሞ ማግኘት ማሳካት ከባድ ስለሆነ ብዙ ሰው እሱን ለማግኘት የተታገለ ነው ያለው። እርግጠኛ ሆኜ ግን የምነግራችሁ አብዛኛው ሰው ቢሳካለትና ያን ነገር ቢጨብጥ ኖሮ በጣም ብዙ ራሱን የሚያጠፋ ሰው ኢትዮጵያ ውስጥ ይፈጠር ነበር። ምክንያቱም እንደ ራእዩ አድርጎ ስለሚያስብ ይሄን ባገኘው ይሄን ቢይዘው እያለ ለሱ እየተታገለ ነው ያለው እና እንድንኖር ደግሞ አይ ቲንክ ተስፋም ሆኖ አብዛኛውን ሰው እያኖረ ያለው የማይያዘውን ከባዱን ነገር ገንዘብ ለማግኘት እየተታገለ ያለበትን ነገር ለመያዝ እየተታገለ ስላለ ነው። ብዙ ያደጉ ሀገራቶችን ካያችሁ ራሳቸውን የሚያጠፉ አሉ። ራሳቸውን ከማጥፋት አልፈው ሰው ትምህርት ቤት ሙሉ ተማሪዎችን በጥይት እስከ መጨረስ ብዙ በቃ ዊርድ የሆኑ በጣም የሚያስጠሉ ነገሮችን የሚያደርጉ ሰዎች አሉ። ምንም ምክንያት የላቸውም። የአእምሮ በሽታም ነው ሊባል ይችላል፣ የተለያየ ነገር። ግን ዋናው ነገር ግን ራእይ ውስጡ ከሌለ ሰው ለሌላ ሰው እንኳን ሊጠቅም ቀርቶ ለራሱም አይጠቅም። እንዳውም ጥፋት ነው የሚሆነው ማለት ነው። ሁለተኛው ብቸኝነትን መፍራት። ሰው ብቻውን መሆን ከፈራ በቃ ምንም ውስጡ የሚያስበው ውስጡን የሞላው ነገር የለም። ራእይ የሚባል ነገር የለውም። ሁሌ በሰዎች ተከቦ በጨዋታ በሳቅ በምናምን ጊዜውን መጨረስ ይፈልጋል ማለት ነው። ስለዚህ አንዱ ራእይ የሌላቸው ሰዎች ምልክት ወይም ራእያቸውን የማያውቁ ሰዎች ምልክት ይሄ ነው። ብቸኝነትን መፍራት፣ በሰዎች መገፋትን መፍራት። ይህ ሰዎች ተጽዕኖ ስር በብዛት የሚወድቁ ሰዎች ራእይ በውስጣቸው የሌለ ሰዎች ናቸው። ተጽዕኖ ይፈራሉ። ማንም ሰው ተጽዕኖ ውስጥ ከተውት በብዛት ባለፈው ስልጠና ላይ ስንማረው ነበርና ሱሰኝነት ከምንሆንባቸው ወደ ሱሰኛ ህይወት ወደ ከምንገባባቸው አንዱ ነገሮች በጓደኛ ተጽዕኖ ነው። ስለዚህ ተጽዕኖ ደግሞ በሰዎች በቀላሉ በተጽዕኖ ውስጥ ለመውደቅ አንዱ በውስጣችን ራእይ ያለመኖር ነው። ጀምሮ አለመጨረስ። የሆነ ነገር እንጀምራለን፣ እንተዋለን፣ ያስጠላናል። እንደገና የሆነ ነገር እንጀምራለን፣ እሱም ያስጠላናል። እንደገና ሌላ ነገር እንጀምራለን። ያንን ሁሉ ነገር እየጀመረን የምንጨርሰው በውስጣችን ራእይ ካለመኖር ነው ማለት ነው። በድንገት ስር ነቀል ውሳኔዎችን መወሰን። አሁን የሆነ ነገር እየሞከርን እየሰራን ስናየው የማይሳካ ነገር መስሎ ይታየናል። ስለዚህ እሱን ሁሉ ትተን ድንገት ስደት ሊያሰኘን ይችላል። በህይወታችንን ኮምፕሊትሊ ሊቀይር የሚችል ሌላ ውሳኔዎችን ልንወስን እንችላለን። ስደት ብቻ አይደለም፣ በድንገት ትዳርን የሚያስብ ሰው ሊኖር ይችላል። በድንገት በቃ ህይወታችንን ሊቀይር የሚችል ከባድ ውሳኔዎችን በድንገት ልንወስን የምንችላቸው ራእይ በውስጣችን ሳይኖር ሲቀር ነው። ምክንያቱም ትዳር ራሱን የቻለ ጊዜ ያስፈልገዋል። ከእግዚአብሔር ጋር መገናኘት፣ የጥሞና ጊዜ፣ ብዙ ነገሮች፣ ብዙ ፕሮሰሶች አሉትና ያው የትዳር አማካሪዎች በይበልጥ በዚህ ጉዳይ ላይ ይሉታል። ግን በህይወታችን ውስጥ ብዙ ስር ነቀል ውሳኔዎችን እንድንወስን ከሚያደርጉን ነገር አንዱ ራእያችንን ካለማወቅ የተነሳ ነው። እሺ ራእያችንን ግልጽ እናድርገው። አሁን እኔ አንድ ምሳሌ እዚህ ጋር አስቀምጥና ራእያችንን ስለ ራእይ ተምረናል፣ አይተናል። መክሊት፣ ስጦታችን፣ ጥሪያችንን ያሉትን ነገሮች ራእይ የሌላቸው ሰዎች ራእያችንን የምናውቅባቸው ምልክቶች እና ራእያችንን የማያውቁ ሰዎችን ምልክቶችን አይተናል። ሶ ራእያችንን ግልጽ እንዲህ ብትንትን አድርገን ግልጽ አድርገን እናስቀምጠውና በዚህ ፎርሙላ መሰረት ራሳችን እስቲ እንፈትሽ። እኔ አሁን አንድ ምሳሌ አድርጌ እዚህ ጋር አስቀምጫለሁ። ለምሳሌ ብዬ ከላይ አንድ ሰው አሁን ከእናንተ ውስጥ መንፈሳዊ መምህር ወይም አገልጋይ መሆን ቢፈልግ ጥሪው ሊሆን የሚችለው ሰውን መርዳት፣ ማስተማር፣
መንከባከብ የሚሆን ጥሪ ሊኖረው ይገባል። መክሊትና ደግሞ ስጦታው ደግሞ የመናገር ችሎታ፣ የመጻፍ ችሎታ ሊኖረው ይገባል። ታዲያ ምን ፍላጎት ብዬ የጻፍኩበት ምንድነው? ፍላጎቱ ምንድነው? ምን አለ? አሁን በአካባቢያችሁ ምን አይነት ፍላጎት አለ? ታዲያ አሁን ወደ መሬት ስታወርዱት ማለት ነው፣ ራእይን ወደ መሬት ስታወርዱት ምን አለ ታዲያ መሬት ላይ ሲባል ወንጌል ያልደረሳቸው ያልዳኑ ነፍሳት፣ በእግዚአብሔር ቃል ያላረፉ ነፍሳት በጣም ብዙ አሉ አይደለ? በአካባቢያችን ይሄ ፍላጎት ነው፣ ምድር ላይ ያለ ፍላጎት። ምንድነው ታዲያ መፍትሄ ልናመጣው የምንችለው? መፍትሄ ደግሞ ካልን አንደኛ የዘላለም ሕይወት የሚያገኙበትን ወንጌል በማስተማር ነፍሳትን ወደ እግዚአብሔር መንግስት መጨመር። ይሄ ለነሱ እረፍት ነው፣ ለነሱም ሰክሰስ ነው እና ደግሞ ለኛ ደግሞ ከጌታችን ከኢየሱስ ክርስቶስ አክሊልን መሸለም። አሁን ራእይን እንደዚህ አድርገን እንደዚህ በትነን ልናስቀምጠው እንችላለን። በነገራችን ላይ ይሄ መንፈሳዊ መምህር ወይ አገልጋይ ብዬ በዛ ሰራሁት እንጂ ነጋዴ ብለን ልንሰራው እንችላለን። ነጋዴ ብለን ካልነው ለምሳሌ አንድ ሰው ነጋዴ መሆን ከፈለገ ያው ጀስት ሰውን መርዳት፣ ሰውን መንከባከብ ሊሆን ይችላል እና ሌሎች ጥሪዎች ሊኖሩት ይችላል። መክሊቱ የመናገር ችሎታም ለንግድ ሊሆን ይችላል። ሌሎች መክሊቶችን ይጨማምርና ፍላጎቱ ምንድነው? በአካባቢው ላይ አሁን እንደው እውነተኛ ሀገር ነጋዴ በቀላሉ የሚያተርፍበት ሀገር ነው፣ ሰው ቦታ ይዞ ከነገደ። ግን እንዴት ነው ምን አይነት ነጋዴ ነው መሆን ያለብን ካልን በስነ ስርዓት የሰውን ፍላጎት የሚያሟላ በስነ ስርዓት ይሄ ትርፍ ለኔ በቂ ነው፣ ከዚህ በላይ አያስፈልገኝም ብሎ የሚያስፈልገውን ነገር ብቻ አድርጎ መጀመሪያ ቅድሚያ የሰውን አገልግሎት እዛ ላይ ፎከስ አድርጎ የሚሰራ ነጋዴ፣ የሚያገለግል ነጋዴ ማለት ነው። በንግድ ካሰብ ነው። አርቲስትም ከሆነ ማስተማር ከሆነ ሌሎች የፈለጋችሁት እናንተ ከራሳችሁ ሙያ ጋር ከታችሁት ይሄን ነገር ማየት ትችላላችሁ ማለት ነው። ይሄን እንደዛ። ስለዚህ እኔ አንድ ትንሽ ደቂቃ ሰጣችኋለሁ፣ 2 ደቂቃ ምናምን ይበቃችኋል። የራሳችሁን እዚህ ጋር እስቲ ጻፉት በ1 ደቂቃ በ2 ደቂቃ ውስጥ። ከዛ በኋላ በዛ ጉዳይ ላይ ደግሞ ያው እንድታስቡት ያህል ነው። ስለ ራሳችሁ ትንሽ እንድታስቡት ነው እንጂ ግድ ወጥቶ ማንበብ ምናምን ላይጠበቅባችሁ ይችላል። ግን እስቲ እኔ ካወራሁት ነገር አንጻር እየተከተላችሁኝ ከመጣችሁ ስለ ራሳችሁ ምን አሰባችሁት? ለምሳሌ እኔ ይሄን ማድረግ ወይ መሆን ፈልጋለሁ ብላችሁ የምትጽፉት ነገር ካለ እስቲ ምንድነው እኔ ጋር ያለው ጥሬ ምንድነው? ብዙ ጊዜ ሳደርገው ምገኘው ራሳችሁን እንኳን ባታዘቡ ሰው የሚታዘባችሁ ምን ስታደርጉ ነው ሰው የሚያያችሁ? እንደገና ደግሞ ሌላ ሰው ጋር የሌለ እኔ ጋር ምንድነው ያለው? የተሰጠኝ ከእግዚአብሔር የተሰጠኝ ስጦታ ምንድነው? መቼም አልተሰጠንም ብላችሁ አትሉ። አለማወቅ ሊኖር ይችላል የተሰጠንን ነገር፣ ግን አለ የተሰጠን ነገር እና በአካባቢያችሁ ላይ ደግሞ ምን አይነት ፍላጎት አለ? ሰዎች ከናንተ የሚፈልጉት ነገር ምን አለ? መፍትሄስ ምን ልታመጡ ትችላላችሁ የሚለውን 2 ደቂቃው እንትን ስለሚል ሰዓት ስለሚያንሰን ብዙ ያልሰጣችሁ ለዛ ነው። እንደውም 1 ደቂቃም ይበቃ ነበር አይደል? መቼም ይሄን ሳታስቡት ለረጅም ጊዜ ቁጭ ካለን ያው ስለ ራእይ ብዙ አላሰባችሁበትም ማለት ነው። አይ ቲንክ ጽፋችኋል አይደል? ጽፈናል። የጻፋችሁ እስቲ ምልክት የጻፋችሁ ሰዎች እሺ። ያልጻፍን ሰዎች ካለን ምን ያልገባን ነገር አለ? እዚህ ላይ ሀሳብ ካላችሁ እስቲ ስጡኝ። ወንድሜ ጽፋል? አልጻፍክም? አልገባህም? ሀሳቡ ግን ጊዜ ይፈልጋል ለማሰብ። እሺ አሃ ኦኬ። ያው ትጀምርና ነገሮችን አጨርሳቸው። ኦኬ። ግን ዝም ብለህ ስታስብ ግን ያሉህን ይሄ ነገር አለኝ ብለህ የምትላቸው ነገሮች አሉ አይደል? ኦኬ። እሱን ማየት እንችላለን። እስከ መጨረሻው እናየውና መጨረሻ ላይ ደግሞ ለውጥ ካለ ሀሳብ ካለ የሀሳብ ለውጥ ካለ እናወራበታለን። ሌላ ያልጻፈ ሰው ካለ ወይ ያልተረዳ ነገር ካለ እስቲ ከምናልፍ ዝም ብለን እሺ ትክክል
ሀሳቡ እግዚአብሔር ነው። እንደውም ስንገናኝ በዚህ ኬዝ ብለን ወደ እንደ ችግሬ ይሄ ነው እና ወደ ይሄ ነው ኮንሲስተንሲ ጀምሮ መጨረስ የለኝም ብሎ ነው ያገናኘን። ለምን እንደምንፈራው በቃ ያ ነገር እኮ ሁሌ ፍርሃት ይዘናል። በቃ ተናግሮ አሁን ክስ የለም እንጀላ የለም እና ይሄ አንዱ ምንም ፍርሃት አለ ስናወጣው ነው ጥሩ አዋጅ እና ደግሞ ኢንከሬጅ አድርገን እሺ መልካም በጣም ጥሩ አይ ቲንክ ጽፈሻል መሰለኝ ማንበብ ምናምን አይጠይቅም ግዴታ ግን ያው ሀሳቡ ገብቶሽ ጽፈሻል ሞክረሻል ኦኬ ምትኛ ሀሳብ ካለ ሰዎችን መርዳት ስልክ በማገኘት የተቸገሩ ሰዎችን ፋይናንሻል የሚበለው የታመሙት ያው ሰው የሚለኝ እሱን ነው እኔም ነው የምወደው ማለት ነው ሳላደው የምረካበት ነገር ያ ነው መርዳት ደስ ይለኛል ማገዝ ደስ ይለኛል የተጨነቁ ሰዎች አሁን እኔ ጓደኞቼን በዙሪያ የሚያሉ ሰዎች የሆነ ነገር ግራ ሲገባቸው እስቲ እነዚህን ማማክራት ነው የሚሉትና መፍትሄ አላጣም ያው ለራሴ ነው ለአንቺ ደግሞ የሚሆን ሰው ይኖራል ችግሮች ይፈታሉ ይዘጣሉ ባልና ሚስት ፋሚሊ ላይ ነገር ካለ የምሰጠው ሀሳብ ያው እግዚአብሔር ረድቶኝ እኔ ለእኔ ጥሩ ነው የሚመስለኝ ማለት በዚህ ነገር የተካምኩ በሀሳብ ያንን ነገር በዛው መቀጠል እፈልጋለሁ። አንዳንድ ጊዜ ምን አለ መሰለህ አሁን ከመሳይ ወደ ራሴ ነገሮችን አላምጣውና ይህን ነገር እያደረኩ ሲሄድ ከሰዎች ምላሽ ጠብቄ አይደለም በፊት ግን አንዳንድ ጊዜ ያንን ማንነቴን ወደ ማድረግ ወይ ሰልችቼ ሊሆን ይችላል አላውቅም ወይ ደግሞ ምላሽ እዛ ጋር የሚያው ነገር ይሆን አላውቅም አሁን እየተውኩት መጥቻለሁ እና ገባኝ ለሰው እኔ ቼክ የሚያደርገኝ የለም ምናምን ወደሚለው ነገር መጥቻለሁ እና አሁን ያ ነገር የምርም በመንፈሳዊ ህይወቴም ያው ደካማ የሚሆንኩኝ ስለምታወቅ ነው እና ኬርለስ እንትን ይሆንኩኝ መጥቻለሁ። ቅድም ያው ራዕይን ስንጠቅስ ራዕያችን ሲሆን ስለ ሰው ግድ አይሰጠንም ማለት ከሰው ምስጋናም አንፈልግም ገንዘብም አንፈልግም ማድረግና የሆነ ነገር አድርገን ብቻ ጀስት እንደ ሽቶ ስትቀቢ መጀመሪያ ነው የምታሸችው ከዛ በኋላ ሽቶ ለአንቺ ኖርማል ነው ያ መዓዛ ለሌሎች ሰዎች አንቺ ለምትጠጊያቸው ሰዎች ነው መዓዛው አሁን መልካም ነገር ካለሽ መልካም ነገርሽ ለሰዎች ነው እና ኖርማል ነው የምትሆኚው አንዴ ሽቶ ከከሸተተሽ በኋላ ኖርማል ነው አይታወቅሽም ግን አንቺ በሄድሽበት ቦታ የገባሽበት ታክሲ የሄድሽባቸው ቦታዎች ሁሉ ያ ሽቶ እየሸተታቸው ነው የሚሄደው እና ልክ ራዕያችን ለሌላው ሰው ነው የተፈጠረው ሌላውን ሰው መልካም ነገር እያወድን በመልካም ነገር እያገለገልን ነው መልካም ነገርን እያካፈልን መሄድ ብቻ ነው እና ከነዛ ሰዎች ከጠበቅን ራዕይ አይሆንም ከነበረኝ ነገር የሆነ ሳላቀው የሆነ አስቤበት የሆን ብዬ ሳይሆን በቃ እየተውኩ መጥቻለሁ የተውኩት ግን እንዴት አይነት መሰለህ ይሄ የምትደክመው ነገር የለም በቃ ምንድን ነው ያው እንደዚህ ሆንኩኝ ራሴን ጣልኩኝ ያለኝን ነገር ብዙ አደረኩኝ ማንነቴንም ብዙ አድርጌያለሁ ለመናገር እና በዛ ነገር አሁን ቶታሊም ተውኩት ግን በቃ እንዲህ የፈለገ ነገር ባይ አይቼ እንደማላልፍ ሰው ሆኛለሁ ያው ተቋርጫለሁ ከተሰጠኝ ነገር ኦኬ አይስ እኔውና መጨረሻ ላይ ደግሞ እያየነው ስንመጣ መጨረሻ ላይ ደግሞ ዲስከስ እናደርግበታልና ዲስከሽን ታይም ላይም አለ እናወራለን እና ሌላ ሀሳብ አለ